ከዛ በኋላ እሱም ደግሞ በልታ ከጨረሰ በኋላ ማለት ነው አባትየው ደግሞ ቀን ሄድ ይክፈለው ብሏት ሲጠነቅ እዛ ሁሉም እንዲከፍል ተደረገ ማለት ነው። ደነገጠ። እኔ አባቷ ነኝ፣ እኔ ልታወቅህ ነበረ የመጣሁ፣ ስለዚህ ግን ለዛሬው በጣም አመሰግናለሁ ብሎት አባትየውን ማለት ነው ትሄዳል ማለት ነው። ሰላም ውዴ ቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተም ሰላም ልትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ለየት ባለ የተረካ ይዘላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። አንድ በጣም የሚዋደዱ ፍቅረኞች ነበሩ። እሷም ያኔ ይሄዱና አንድ ሆቴል ላይ ጠብቀሃለሁ ትለዋለች። እሱም እሺ በቃ መጣሁ ብሎ እዛ ሆቴል በጣም ውድ ሆቴል ነው፣ እዛ ጠብቀሃለሁ አለችው። እሺ አለ። እሱ ደግሞ ከተወሰነ ደቂቃ በኋላ ይመጣልና እሷ ከአንድ ሰውዬ ጋር ትልቅ ሰውዬ ነው ቁጭ ብላ ነበረች። ከዛ ሲያየው በጣም ደስ የሚል ነውና አለባበሷ ሁሉም ደስ ይላልና በቃ ሲያየው የሰዓቱን ወርቅ አየ፣ ዳይመንድ እንደሆነ ሳይ ደነገጠ። በቃ ጠራትና ነይ አላት። አቤት አለችው። ቁጭ በይ ከሱ ጋር በቃ እኔ ጋር እንዳትመጪ አላት። ለምን አለችው። በቃ ያንን ሁሉም ነገር አንቺ እንዲከፍል አድርጊው፣ እንድትጠቅም ያልክ ብዙ ብር እናገኛለን፣ ቤት እንገዛለን ምናምን አላት። ብሩን ለመጠቀም ማለት ነው። እሺ አለችው። በቃ ዝም እሺ አለችው። እሺ ብላ እሷም ሄደችና ቁጭ አለች። እሱ ጋር ቁጭ ሲል ሲያወሩ እኔ ብዙ ብር ዛሬ አባትየዋ ደግሞ ልጄ ምን ሆና ነው ማትመጣው ምናምን ይላልና አባትየዋ ነው ቁጭ ያለው ከሷ። እሱ ግን ሌላ ሀብታም ሰው ስለመሰለ ብሩ ለመውሰድ ከሷ ጋር ሆነው ቤት እንገዛለን እንደዚህ እናደርጋለን ብሎ ይነግራት ነበር። እሺ አለችው። ከዛ መጣና ቁጭ አለ። ሰላም ነው አለች። ሰላም ማነህ አንተ ስለው እኔ ወንድሟ ነኝ በማለት መለሰለት። ፍቅረኛዋ እያለ ወንድሟ ነኝ ስለው ደነገጠ አባትየው። ኦኬ እኔ ደግሞ የእሷ አጋጣሚ እዚህ የተዋወቅ ነው በቃ ደስ ይላል አለውና አባትየው ደግሞ ሲስተም ፈጠረ። ከዛ እዛ አባትየው እየገባው ስለነበረ እና እንዴት ናችሁ? ደህና ነህ? ግን እህት ናት? አዎ። በጣም ነው የምትወዳት አለ። አዎ በጣም ወዳት። በጣም ደስ ይላል ምናምን ብሎ አባትየዋን ለልጅቷ በሲስተም ይነግራታል ማለት ነው። እሷም ስለገባት ዝም አለችና በል እሺ ምግብ እኔ ልጋብዛችሁ አለ ልጁን። በቃ እኔ ለምን አልጋብዛችሁም አለ ትልቅ ሰውየው ላይ ማለት አባትየው። ከዛ ልጁ አይ እኔ ጋብዛችኋለሁ ብሎ የፈለገውን እዘዝ ብሎ ያኛው ሀብታም ሰውዬ እዘዝ ስለው እሱ ደግሞ የመጣውን ምግብ ሁሉ ያዛልና ከዛ በቃ ዛሬ ይሄን ብሎ ወጣ ብሎ ከፍቃረኛው ጋር ሊመካከር ሲሉ እንዳላት ሁሉም ነገር ያዝበት፣ ሁሉ ነገር ውሰጂበት እያላት ከኋላ ይመክራት ነበር። እሱም እንዳልሰማ ዝም አለ አባትየው ማለት ነው። ስለዚህ እዛ እንደደረሰው አባትየው እንደዛ እያለችው ስለነበረ በጣም ተደናገጠና ምግቡን ሲመጣ በልተው ሲጨርሱ ከዛ ኢሳብ መጣ ማለት ነው። ኢሳቡ ሲመጣ ሰጠችው ማለት ነው። ኢሳቡ ሲመጣ ይከፈል ሲል ለይቷን ደግሞ እኔ አባቴ ላስታውቅህ ነበር የመጣህ ግን አንተ በዚህ መልክ የብርሃን ካላ ከዛ በኋላ እሱም ደግሞ በልታ ከጨረሰ በኋላ ማለት ነው አባትየው ደግሞ ቀን ሄድ ይክፈለው ብሏት ሲጠነቅ እዛ ሁሉም እንዲከፍል ተደረገ ማለት ነው። ደነገጠ። እኔ አባቷ ነኝ፣ እኔ ልታወቅህ ነበረ የመጣሁ፣ ስለዚህ ግን ለዛሬው በጣም አመሰግናለሁ ብሎት አባትየውን ማለት ነው ትሄዳል ማለት ነው። ስለዚህ አባትየዋ ማለት ነው ልጄ የማይሆን ሰው ነበረ፣ ይሄን ልጅ አይሆንሽም አባቴ በጣም ነው የማመሰግነው የገባው ሰው ነህ ብላ አባቷን ማመስገን ይጀምራል ማለት ነው። ስለዚህ አባት ለልጁ ማይሆነ ነገር ስለመረጠለት ደግሞ አንዳንዴ ቤተሰቦች መስማት ደግሞ የግድ ይለናል ማለት ነው። እኛ በመረጥን ሳይሆን የቤተሰባችን ማለትም ግድ ይለናል ማለት ነው። ታይዋለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ።